ይሁዳን ሃይማኖቱን እንዲክድ አዎ ለርግማንም ያበቁት ጉዳዮች 5 ናቸው ይላሉ አባቶች። ስንት ናቸው አልኳችሁ? 5 ናቸው። እስመ ብዙሃን ለበዛቲ ስህቱ ወአለው ሃይማኖቶም ብዙዎች በፍቅረ ንዋይ ምክንያት ሃይማኖታቸውን ክደዋል ብሎ ይናገራል። ስለዚህ ይሁዳን ከእግዚአብሔር ሊለየው የቻለው ትልቁ ምክንያት ፍቅረ ንዋይ ነው። ፍቅረ ንዋይ ሰብአዊ ርኅራኄን ያሳጣል፣ ማስተዋልን ይነሳል፣ ወደ አራዊትነት ይቀይራል፣ ወንድማማቾችን ያካክዳል፣ ያገዳድላል። ተመልከቱ ጌታም በወንጌሉ እንዲህ ብሎ ገልጾታል። ሁለተኛ አምላክ ብሎታል። ምን አልኳችሁ? ሁለተኛ ምን አምላክ። በዘመናችን ሰፊውን ግዛት ተቆጣጥሮታል። ዛሬ ምን ነው? ፍቅረ ንዋይ ሰፊውን ግዛት ይዞታል። እውነት ነው። እኛ ደግሞ ለገንዘብም ለእግዚአብሔርም ለመሆን ይከብደናል። ይከብዳል አይደል? ጌታ ተናግሯል ማቴዎስ 6:24 ላይ እይክል አሐዱ ገብር ተቀንዮ ለክልኤ አጋዕዝት አንድ ባሪያ ለሁለት ጌቶች መገዛት አይችልም። ባሪያ ሆኖ ሳለ ለምን አልታዘዝም እንዴት ይላል ቢሉ አንዱ የት ይልከዋል አለ ቆላ ሂድ ይለዋል። አንዱ ደግሞ የት ይልከዋል? ደጋ ይልከዋል ማለት ነው። ከየትኛው ይቸገራል ማለት ነው። ወማ ኮሰ አደ ያፈቅር ወካሎ ይጸልይ ካልሆነም አንዱን ይወዳል አንዱን ይጠላል እያለ ሄድና ኢትክሉኬ ይላል ተቀንዮ ለእግዚአብሔር ወለንዋይ። ተመልከቱ ለእግዚአብሔርና ለገንዘብ መገዛት አትችሉም። ይህ ሲባል ገንዘብን ወጥተን ወርደን አርሰን ቆፍረን አናግኝ ማለት አይደለም። ይለያል። ለየት አድርጎ ማየት ያስፈልጋል። ለብልህ ሰው ገንዘብ መጽደቂያ ነው። እውነት ነው አይደል? ለብልህ ሰው ገንዘቡን ላወቀበት ሰው ለብልህ ሰው ገንዘብ መጽደቂያ ነው። ማርያም መግደላዊት በምኗን የጸደቀች ንገሩኝ? 300 ወቄት ወርቅ ነበራት አይደል? ገንዘብ ምን ያደርግልኛል ያለብኝን ኃጢአት ላስወግድ ብላ 7 አጋንንት ሰፍረውባት ሲያሰቃዩዋት ይኖር ነበር አይደል? ስንት አጋንንት አልኳችሁ? 7 አጋንንት። ተመልከቱ አጋንንት ስርዓት አላቸው። የሐሜት አጋንንት አለ፣ ጋኔን አለ። የቅናትም ጋኔን አለ፣ የትዕቢትም ጋኔን አለ፣ የዝሙትም ጋኔን አለ። አስተውሉ፣ ስርዓት አላቸው። አንዳንድ የተያዘ ይኖራል፣ 10 ደግሞ ያደረበት ይኖራል። እንግዲህ አያችሁ፣ ስርዓት አላቸው። ወደኛ መጥተው ይሰፍሩብን በዚያ ምክንያት ነው። ታዲያ ማርያም መግደላዊት ይህ ሁሉ አጋንንት ሲያሰቃያት ነበርና ገንዘብ ምን ያደርግልኛል ብላ 300 ወቄት ወርቁን በሙሉ ሽቱ ገዝታ አምጥታ ከጌታ እግር አርከፈከፈችው። ወመዝመዘቶ በስር ተርሳሪያ በፀጉሯ ማበሰችው። ተመልከቱ። እንደ ማርያም መግደላዊት ላለ ብልህ ሰው ገንዘብ መጽደቂያ ነው። እንደ ማርያም መግደላዊት ላለ ብልህ ሰው ገንዘብ ተራ መገልገያ ነው። እንደ ይሁዳ ላለ ሞኝ ግን ጌታው ነው። ተመልከቱ። ዛሬ ገንዘብን እኛ ነው የምንገለገልበት እንጂ እሱ እኮ አይደለም የሚገለገልበት። እኛ ነው የምንገዛው እንጂ እሱ እየገዛ ነው። ዛሬ አስተውሉትማ። ምን ማለት ይሆን? ምን ማለት ይሆን? ገንዘብ እኛ ልንልከው ልናዘው ነው የተፈጠረ ለኛ። ዛሬ ግን እሱ እያዘዘን ነው። ምን ማለት? ገንዘብ ተቀብለ ሌላ ከገደልንበት ማን አዘዘን ማለት ነው?
ገንዘቡን ያዘዝን ማለት ነው። አያችሁ፣ ገንዘብ ተቀብለን የሌሎችን ልጆች አስረን ከወሰድንበት ገንዘቡን የገዛን እኛን የገዛን ገንዘቡን የገዛን ማለት ነው። ተገልጦ አያችሁት? ገንዘብ ጌታ ሆኗል ዛሬ። ስለዚህ እንደ ይሁዳ ላለ ሰው ገንዘብ ምን ሆኗል? ጌታ ሆኗል። አስተውሉ። ሰይጣን በዋናነት ከሚሰራባቸው ስራዎች አንዱ የሰውን ልጅ ከሚነጥቅባቸው አንዱ ትልቁ መሳሪያ የሰይጣን ፍቅረ ነዋይ ትልቁ መሳሪያ አያችሁ፣ ሰውን የሚነጥቅበት ሰውን የራሱ የሚያደርግበት ትልቁ መሳሪያው ገንዘብ ነው። ስለዚህ ይሁዳን እግዚአብሔር እንዲክድ ያደረገው ገንዘብ ነው። ሲያውም እኮ በደህና ዋጋ እኮ ተከራክሮ አልሸጠው። አያችሁ፣ በስንት ብር ነው የሸጠው? በ30 ብር። ሰማይና ምድር የማይሸከሙትን ጌታ ሰማይና ምድር እንደ እንቁላል በእጁ የያዘውን ፈጣሪ በ30 ብር እኮ ነው የሸጠው። ይደንቃል። እንዲህ ያደረገው ይሁዳን ምን ነው? ልቡ የነደደበት በምን ይመስላችኋል? ከእግዚአብሔር የበለጠበት ገንዘቡ የፍቅረ ንዋይ በሽታ አስቸግሮት ነበረ። ዛሬ ስንቶቻችንን በፍቅረ ንዋይ በሽታ ምን ሰቃይ? እግዚአብሔር የፍቅረ ንዋይ በሽታን ከምድረ ገጽ ያርቅል። ትልቅ በሽታ ነው። ገንዘብ መውደድ ይጎዳል፣ ሃይማኖትን ያስክዳል፣ ፈጣሪን ያሸጣል፣ ማተብ ያስበጥሳል። አያችሁ፣ ገንዘብ ከወደደ ሰው ማንንም ማስተዋል አይችልም። ከባድ። ስለዚህ አንዱ ይሁዳን ሃይማኖትን ያስካደው ይሄ ነበር። ሁለተኛ ይሁዳን ፈጣሪውን እንዲሸጥ ያደረገው ምክንያት ከንቱ ብልጠት ነበረ። እስኪ ከንቱ ብልጠት በሉ። ከንቱ ብልጠት ማለት በአቋራጭ ለመክበር፣ በአቋራጭ ለማደግ፣ በአቋራጭ ለመጽደቅ ማሰብ ማለት ነው። በአቋራጭ ለመጽደቅ የሚያስብ እኮ ይኖራል አይደል? ከንቱ ብልጠት ሊቃውንቱ የይሁዳን ከንቱ ብልጠት በምሳሌያዊ አነጋገር እንዲህ ያስረዳሉ። ከዕለታት በአንድ ቀን ጌታ የደቀ መዛሙርቱን ወይም ደቀ መዛሙርቱን ትሕትና ለማስተማር እንዲህ አላቸው። እንዲህ ብሎ አዘዛቸው። ወደፊት ወዳለው ዱር ሂዱ አላቸው። ምን አልኳችሁ? ወደፊት ወዳለው ዱር ሂዱ። ሂዱና ትልልቅ ድንጋይ አቅማችሁ የፈቀደውን ያህል ድንጋይ አምጡልኝ አላቸው። ማን? ጌታ። እነማንን? ሐዋርያት። ሐዋርያት የጌታን ቃል ሰምተው በትሕትና ሁላቸውም ቃሉን ሰምተው እሺ ብለው እየተራወጡ ይሄዱ። አስተውሉ። ምን ያለ ጌታ ግን ያቅማችሁን ትልልቅ ድንጋይ ያላቸው አይደል? አምጡልኝ ያለ 11ዱ ሐዋርያት ከይሁዳ ውጭ ሁሉም የእግዚአብሔርን ትእዛዝ ወይም የመምህራቸውን ትእዛዝ አክብረው እየተራወጡ ይሄዱ። ይሁዳ ምን አለ? እኩያን ዛሬ ደግሞ አላለና ይሄ መሲህ ድንጋይ ሊያሸክመን ነው እያለ እያጉረመረመ እየተራገመ ሄደ። ያው እንዳይቀር ደግሞ ተለየ እባላለሁ ብሎ ሄደና ሌሎች ትልልቅ ድንጋይ ያቅማችሁን ነው የተባሉ። እሱ ጠጠር ድንጋይ ብድግ አድርጎ አብሮ መጣ። ታዛዥ ነው። አሁን ይሁዳ አይደለም። በዚህ ምን ነው የተባለ? ትልቅ ድንጋይ ያቅማችሁን ነው የተባለ። እነ ጴጥሮስ ተሸካክመው ትልቅ፣ እነ ማቴዎስም እነ ዮሐንስም እነ ናትናኤልም እነ ታዲዮስ እኒህ ሐዋርያት በሙሉ ትልልቅ ድንጋይ ተሸክመው ሲመጡ ይሁዳ ጠጠር ድንጋይ ይዞ መጣ። ጌታ ተመለከተና የያዛችሁት ድንጋይ ዳቦ ይሁንላችሁ አላቸው። የይሁዳ ዳቦ ትልቅ ነው የሚሆን ትንሽ ነው የሚሆን? ሊከስር ነው። አያችሁ፣ ከንቱ ብልጠት ይጎዳል። እንደነ ጴጥሮስ ትልቅ ድንጋይ ቢያመጣ እኮ
ትልቅ ዳቦ ይደርሰው ነበር ማለት ነው። ይሁዳ ተናደደ በዚህ ጊዜ ወይኔ ያለ። በሌላ ጊዜ ደግሞ አዘናጋና ጌታ አዘዛቸው። አሁን ሂዱ፣ ወደፊት ወዳለው ዱር ሂዱና ትንንሽ ድንጋይ አስተውሉ። ምን ያልኳችሁ? ትንንሽ ድንጋይ ይዛችሁልኝ ኑ አላቸው። ሐዋርያት የተባሉትን ብቻ ነው የሚሰሩት። አያችሁ፣ እየተናወጡ ሄዱና ትንንሽ ድንጋይ ይዘው መጡ። ይሁዳ ቀድሞ ተሞኝቻለሁ፣ አሁንማ ትልቁን ነው የምወስደው አላያችሁ፣ ትልቁን ነው የምወስደው አለና አሸክሙኝ ብሎ ትልቁን ድንጋይ ተሸክሞ መጣ። ጌታዬ ምን አላቸው? ጌታ የያዛችሁትን ድንጋይ ወደ ሩቅ ወርውሩት አላቸው። ትልቁ ሩቅ ይሄዳል አይሄድም? ጴጥሮስም ሆነ ሌሎች ሐዋርያት ሲወረውሩ ድንጋዩ ሩቅ ሄደላቸው። የይሁዳ ምን ወደቀ? ተግሩ ወደቀ። ይሄ ብቻ አይደለም፣ ጌታ መረቃቸው። ድንጋዩ እንደራቀላችሁ አላቸው እድሜያችሁ ይረዘምላችሁ፣ እድሜያችሁ ይራቀላችሁ አላቸው። አያችሁ፣ ታዛዥነት የሚያሰጠውን ጸጋማ ተመልከቱ። ከሐዋርያት መካከል መጀመሪያ የሞተ ማን ነው? አቤት፣ ከሐዋርያት መካከል ያልኳቸው መጀመሪያ የሞተ ማን ነው? ይሁዳ። ስለተመረቀን ነው ስለተረገመ? ይህ ከንቱ ብልጠት ነው። ይሁዳን ያወጣው ይህ ነበር ይላሉ አባቶቻችን። ሌላው ሶስተኛው ሽንገላ ኩላሊት ያጤሰውን ልብ ያሰበውን የሚያውቀውን ጌታ አያችሁት? ከዚያ እየተከራከረ ይህን ያህል ብር ስጡኝና ላስይዛችሁ እያለ ጌታን ግን ይስመው ነበረ፣ እጅም ይነሳው ነበረ። ሽንገላ ማለት ይሄ አስመሳይነት። ሽንገላ ማለት ነው አስመሳይነት፣ መዋሸት፣ ማታለል ማለት ነው። በማስመሰል መጾም አይቻልም። በማስመሰል መጸለይ አይቻልም። እንዲያው አንድ አስመሳይ ሰውዬ ነበር ይባላል። አንድ አስመሳይ ሰውዬ ነበረ። ከቤቱ ጾመኛ ነው ይላሉ አባቶች። ሀምኑ ጾመኛ ነው አልካችሁ? ከቤቱ ጾመኛ ነው። ከተማ ሄዶ ግን ቁርጥ ይበላል። ሰው ሲያየው ይጾማል ማለት ነው። ሰው ካላየው ደግሞ ይበላል። ጌታ ደግሞ ትንሽ ጊዜ ታግሶ ምስጢሩን ይገልጻል። እና ይህ ሰው በእንዲህ አይነት ህይወት ደግሞ የበላው አብይ ጾምን ነበር ይላሉ አባቶች። ዓርብ ዕለት ወይም የስቅለት ታመም። ሲታመም ደግሞ ህመሙ ሽቅብ ቁልቁል የሚል ነበር ይላሉ። እና ያ የበላው ቁርጥ ዱብ አለ። ዘመዶች ተጨነቁ። አስታማሚ ከታማሚው አስታማሚው አይደል ይባል? ወዮ ልቡ ተጎረደ እያሉ በጣም ተጨነቁ። ከዚያ እንደናንተ ያለብልህ ያንን የወጣውን በጋሬጣ ፍልስ አድርጎ ሲያየው ቀይ ስጋ ነው፣ ልብ አይደለም፣ ቀይ ስጋ ነው። አራ ስጋ ነው፣ የከብት ስጋ ነው፣ ቁርጥ ነው፣ ልብ አይደለም ማለት እንደ ዶክተር ልጤ ነው ነው። እንግዲህ ዶክተሮች ውስጣችንን ሙሉን ያውቁት። ከዚያ መለስ አሉና ይህ ስጋ መቼ የበላው ነው አሉ። አስመሳይ ያለ ሰውዬው ምን አለ መሰላችሁ? የጾም መግቢያ የበላሁት ነው ብሎ ተናገረ ይባላል። አያችሁ፣ አስመሳይ በማስመሰል አይጸደቅም። በማስመሰል ገነት መንግሥተ ሰማያት መግባት አይቻልም። በማስመሰልማ ቢሆን ይሁዳ ይገባ ነበረ። እንዲህ እኮ ነው ሐሳቡ የነበረ። በውስጡ ሌላኛ ሐሳቡ ጌታን ብሸጣው እሱ በተአምራቱ ይድናል፣ እኔ ብሬን በልቼ ቀራለሁ ነበር እኮ ሐሳቡ። አረ ብቻ አይደለም፣ መጨረሻ ላይስ ጌታን ሲሰቅሉት
ጌታ ዓለምን እንደሚያድን ወደ ሲኦልም ገብቶ ነፍሳትን እንደሚያወጣ ስለሚያውቅ ሂዶ ተሰቅዬ ለመሞት ሙቼ ሲኦል እገባለሁ አብሮ ያወጣኛል ወርኮል ያሰበ ነበር። አያችሁ በእንደዚህ አይነት በማስመሰል ግን አይጸድቅ። ታዲያ ይሁዳ ሂዶ ሲሰቀል ሕፃናት በሙሉ እኮ አስተማሩት፣ መከሩት፣ ነገሩት። ነስ ሁከ ከመ ጴጥሮስ እንደ ጴጥሮስ ንስሐ ግባና እንስቀል አሉት። ቺ ያልጠየቋትን የምትቀባጥር እያለ ከሌላኛ ዕፅዋት ተሰቀለ። አዎ ሆዱን ጋሬጣ ጎዳው። 40 ቀን ያህል ታሞ ጌታ አረገ ሲባል ሙቶ ወደ ሲኦል የሲኦል ማሟሻ ነው። ስለዚህ በማስመሰል መጽደቅ አይቻልም ማለት ነው። አራተኛው የይሁዳ በሽታ የነበረው ከንቱ ብልጠት ብለናል አይደል? ሽንገላ ብለናል አይደል? ሌላስ እልህኝነት፣ እልህኛ ነበረ። እልሁ ምን ነበረ? በነገራችን ላይ እልህ በሁለት ይከፈላል። የበጎ እልህና የክፉ እልህ ተብሎ ማለት ነው። ለመልካም ነገር እልህኛ ሰው ይኖራል። እከሌ ጾመኛ ነው እኔ መጾም አለብኝ፣ እከሌ ቆርቧል እገሊት ቆርባለች እኔ መቁረብ አለብኝ ብሎ እልህ ወይም ቅናት መያዝ፣ ይሄ የሚገባ ቅናት የሚገባ እልህ። ሌላኛው ክፉ እልህ ማለት ግን ሰውን ለመግደል ሰውን ለመጉዳት የክፋት እልህ ይጎዳል። ስለዚህ አራተኛው ይሁዳን ከእግዚአብሔር የለየው የነበረ። አምስተኛውና የመጨረሻው ይሁዳን ሃይማኖቱን ያስካደው ትልቁ ምክንያት ሌብነት ነበረ። ሲሌብነት በሉ ዮሐንስ ወንጌላዊ በግልጽ ሌባ ነበር ይለዋል። በዮሐንስ ወንጌል 12:4 ላይ ምን አለ? ወዘንተ ዘይቤ አኮ ዘያጽሕቅ ወነደያን አላስ መሰራቂውቱ ነው። ማርያም መግደላዊት ሽቱን ገዝታ ስታርከበክበው ምን አለ? እቺ ሴትዮ ገንዘቡን አበላሸችው፣ ተሽጦ ለድሃ በተመጸወተ ነበር አለ። እና ዮሐንስ ወንጌላዊ ምን አለው? የድሃዎች ምግብ ድሃዎች አሳዝነውት አይደለም ሌባ ስለነበረ ነው። ወይ አቅብ አስከሬነ። አያችሁት? የጌታ ግምጃ ቤት የነበረ እኮ ይሁዳ ነው። ምን አልኳችሁ? የጌታ ግምጃ ቤት የነበረ ይሁዳ ነው ያልታደለው። ገንዘብ ሰብሳቢ ነው የነበረው። ለመሆኑ የገንዘብን ጣዕም የገንዘብን አሰራር የሚያውቅ ምሁር ማቴዎስ እኮ አለ ከሐዋርያት መካከል። እሱን ሳይሾም ይሁዳን ነው ግን ጌታ የሾመው። ለምን ይሆን? ምስጢር አለ። በሙዳየ ምጽዋት ሌቦች ቤተ ክርስቲያን እስከ ዕለተ ምጽአት ስትሰቃይ እንደምትኖር ለማስተማር ይሁዳን ሾመው። አያችሁ? ሙዳየ ምጽዋት የሚገለብጥ ይኖራል እንዴ? አለ በልደታ የለም። ያው ከሌለ እንግዲህ የለም ማለት ነው። ካሳፎርቶ የሚገለብጥ የለም። አያችሁ? ቤተ ክርስቲያን እስከ ዕለተ ምጽአት በሙዳየ ምጽዋት ሌቦች ስትሰቃይ እንደምትኖር ለማስተማር ይሁዳን ሾመ። ልምድ ያለው ማቴዎስ ነበር። ስለዚህ ይሁዳ መሾሙ ብቻ አይደለም። ከዚያ ተሹሞ 30 ብር ሲገባ ስንት ብር ይደርሰው ነበር? 3 ብር ይደርሰው ነበር። ከመቶ 10 ባጭሩ ይሰጠው ነበር። ማርያም መግደላዊት 300 ወቄት ወርቅ ስታገባ ስንት ብር ይደርሰው ነበር? ከ300 ስንት ይደርሰው ነበር? 30 ብር ይደርሰው ነበር። 30 ብር የቀረብ ብሎ እኮ ነው። አያችሁት? በ30 ብር ይሸጠው ለዛ ነበር። እና ይሁዳን ከእግዚአብሔር የለዩት እኒህ ነበሩ። ያላችሁን ጠብቁ ነው። ይሁዳ ምንም ይሁን ምን ከሐዋርያት ጋር ነበር። ያለውን ባለመጠበቁ
ይኸው ይሄ ክፋት አግኝቶታል። እኛም ያለን እንጠብቅ፣ ሃይማኖታችንን እንጠብቅ። ለሃይማኖታችን ተቆርቋሪ መሆን መቻል ያስፈልጋል።